ሰዎች የተለያየ አይነት ነገር እንግዲህ ብለውበታል። ጩኸቱ በጣም በተለያየ አይነት ነው። የቱን ይዘን የቱን እንደምንለቅ እስከሚያቅተን ድረስ የተለያየ አይነት ወሬ አለ። ምን እንደምናደርግ አላቅም። ዛሬ ጊዜ ይህ ቲክቶክ ወይም ጠቅላላ ሶሻል ሚዲያው የራሱን ሐሳብ መግለጡ ህብረተሰቡ ጥሩ መሆኑ ሲገባ፣ ነገር ግን ለነገሮች ይቸኩላል። በመቸኮሉ ምክንያት የተለያየ አይነት ጩኸት ነው ያለው። ሌላውን ህብረተሰቡ እየተቸገረበት ህብረተሰቡ መወያየት የሚፈልግበት ነገር ያለ፣ ነገር ግን እንግዲህ በትልልቅ ቦታ ያዙት የተቆጣጠሩ ሰዎች በአጠቃላይ አዲስ ነገር ሲገኝ ወዲያውኑ ለቪው ተብሎ በጣም ስለሚሮጥ ብዙ ወሬ ነው የምንሰማው። በጣም ያሳዝናል። እስቲ ለትንሽ ትንሹን ነገር ጠብጠብ ላድርግላችሁና ወደ ዋናው ፕሮግራም እንገባለን። ለማላውራው ተማን ጋር ልጅ እኔን አገር ሞተ አከካም። ይሄ ስሜት ነው፣ ለወንድ ልጅ ፍላጎት ማሳደር ነው። አታሰማምሩት፣ አታቆለጳብሱት። በሽታ ነው፣ ሴጣን ነው ምናምን ይንጠልጠል። ህግ ተከብሯል ከተማ ውስጥ። ጥፋት የለም። ጥፋት ጠፍቶ ነው ሰው ባለባበሱ እስር ቤት የሚቀበል። በዚህ መልክ በቁጥጥር ስታውሉ ደግሞ ፍቅሬ እንዲህ ነው የሚንፎለፎለው፣ እንዲህ ይንፎለፎላል። ደስ በሚለኝ ስህተት ነው ካለፈ በኋላ ያው አሚን ልጅነት ያርን እንደ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason። እንዴው በጣም ነው የሚገርመው። በየቀኑ አዳዲስ ኢሹ ያለበት ህብረተሰብ እንደኛ ይኖራል ብዬ በምንም ታምር አልገምትም። በጣም ነው የሚገርመው። በየሳምንቱ በየቀኑ አዳዲስ ነገሮች ይዘን እንመጣለን ማለት ነው። ሰላም ጤና ይስጥልኝ። በመላው ላይ የምትገኙ ውድ የዩቲዩብ ሰዎች እንደምናችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ወቅታዊ ይሆናሉ ብዬ አሰብኳትን ይዤላችሁ መጥቻለሁ ማለት ነው። ምን ይደረግ እንግዲህ በጣም በሚያሳዝን ሁኔታ አንድ ጥሩ ነገር ላዘጋጅ ብልና ጀምርና ነገር ግን በየጊዜው አዲስ ነገር እየተደራረበ ይመጣል ማለት ነው። በዚህ ሳምንት እንግዲህ ባለፈው ሳምንት የነበሩትን እንግዲህ የቲክቶክ ነገሮችን እያሰብን እያለን ነበር። አሁን ደግሞ ፖሊስ በጣም እጅግ በጣም ጥሩ የሆነ ነገር አደረገና እሰየው እንኳን ሆነ በምንልበት ሰዓት ደግሞ ሌላ ነገር ደግሞ ተጨመረ ማለት ነው። እና በየጊዜው የኛ ነገር እንግዲህ በዚህ በአገር ላይ የሚካሄደው ነገር በጣም ያሳስባል። ወዴት እንድንሄድ ምን እንድናደርግ እንደሚታሰብ ባላቅም በየጊዜው አዳዲስ ኢሹ አለብን። ሀገሪቱ ላይ በጣም ከፍተኛ የሆነ እንግዲህ የኑሮ ውድነትና አንዳንድ ነገሮች እንዳሉ ታውቃላችሁ። በየአካባቢው ያለው እንግዲህ የጦርነቱም የምንም ጉዳይ አለ። ስለ አንድነትና ስለ አገር የምናስበው በጣም ብዙ አይነት ነገሮች አሉ። ወጣቶቻችንን እንግዲህ በየተለያየ መንገድ እንድናሰማራና የተሻለ ህይወት እንዲመሩ ደግሞ እነሱን መምከር ያለብን እንግዲህ ግዴታም አለ። ነገር ግን ከእንደዚህ ነገር ውጪ የሚያስወጣን በጣም የሚያሳዝኑ ነገሮች እየተፈጠሩ ነውና እንዲያው እስከመቼ እንደዚህ አይነት ነገር እንደሚቀጥል ባላቅም ሶሻል ሚዲያው በሙሉ በዚህ አይነት ነገር ነው የተወጠረው። በምንም ታምር ይሄን ነገር ደግሞ ሊለቅ አልተፈለገም። በዚህ ሰዓት በአገራችን ላይ በተለይ በዋና ዋና ከተሞች ላይ የቤንዚን መወደድ፣ የኑሮ ውድነት ከፍተኛ የሆነ ንግግሮችን እያስከተለ ያለ ነገር ነው። መሬት ላይ ያረፈው ትክክለኛው ህብረተሰብ ይሄ ነገር ወዴት ይሄዳል? ሰሞኑን እንግዲህ ቤንዚን እንደሚጨምር ሁላችንም ሰምተናል። ይሄ ነገር ወዴት ነው የሚሄደው? ምክንያቱም ሰሞኑን የጨመረ የምግብ ዋጋ አለና በዚህ አይነት ሁኔታ ይሄ ነገር ሲፈጠር የት ነው የምንደርሰው እያለ በሚጨነቅበት ሰዓት እኛ እንግዲህ ሶሻል ሚዲያ ላይ ባለው ጉዳይ ላይ በጣም እንወያያለን፣ እንነጋገራለን ማለት ነው። ሌላ ነገር መፈለግ እንኳን አልቻልኩም። እንግዲህ እኔ አሁን ሶሻል ሚዲያ ላይ የተሻሉ ነገሮችን ሰብስቤ ይዤላችሁ መጣ ሰው ነኝ። ነገር ግን ምንም ነገር ላደርግ አልቻልኩም። ማንም ሰው ከቦታም አልሰጠውም። ይሄው አየር ላይ ያሉትን ነገሮች ነው እንግዲህ እየሰበሰብን የምናመጣው ማለት ነው። በዚህ ሳምንት እንግዲህ ፖሊስ ትልቅ ነገር አድርጓል። በእውነት የህብረተሰቡን እንግዲህ ስሜት ተመልክቶ ግዴታውን እየተወጣ ያለ ነገር ነው። ብዙ ጊዜ ብዙ ሰዎች የሚሉት ነገር ይሄ ነው። መጀመሪያ ነገሮችን ረጋ ብሎ ካልተጣራ የሆነ ውሳኔ መውሰድ ወይም ቶሎ የሆነ አክሽን ማድረግ ትክክል ባለመሆኑ ፖሊስ እንግዲህ ነገሮችን ዘግየት ብሎ አጥንቶ ትልቅ የሆነ እርምጃ ጀምሯል ማለት ነው። ይሄ ለሰዎች መታሰር ደስታ ሳይሆን ህግ መከበር የሚለውን ነገር እንግዲህ ሁላችንም የምናምንበት ጉዳይ በመሆኑ ህግ በሚከበርበት ሀገር ላይ ብዙ ነገሮች መጥፎ የሆኑ እንቅስቃሴዎች አይኖርም ብለን ስለምናምን ይሄንን ደግሞ እንቅስቃሴ ማድረጉ እሰየው የሚያስብል ነው ብዬ አምናለሁ። የራሳችሁን እንግዲህ አስተያየት ተሰጡበታላችሁ ማለት ነው። በሌላ በኩል ደግሞ እንግዲህ ያው እዚህ የግብረ ሰዶም የምናምን ነገሮች በጣም አጥለቅልቆታል። እውነቱም ውሸቱም የማይታወቅበት ነገር ላይ ቶሎ መርገብና መጥሮት ጥሩ አይደለም በሚል ነው እስከዛሬ ምን ይዝም ያልኩት። እስቲ እንግዲህ ወደፊት እሱንም ቢሆን ፖሊስ እንደሚይዘው በጣም በእርግጠኝነት ነው። ነገር ግን በእነዚህ በሁለቱ እንግዲህ ተቃራኒዎች ምክንያት የተፈጠሩ ነገሮች አሉ እና ይሄንን ሰብሰብ አድርጌ ይዤላችሁ መጥቻለሁ።
ረጋ ዘና ፈታ ብላችሁ እዩና የራሳችሁን ስሜትና ፍላጎታችሁን ግለጹበት እላለሁ። በተረፈ አዲስ የሆናችሁ ለቤቴ ሰብስክራይብ አድርጉልኝ። ቀጥታ ወደ ፕሮግራሙ ልግባ። መልካም ጊዜ ይሆንላችሁ። ለመሸለም ብለህ አትቸገር፣ ቀድመው ሰርተውታል ሁሉን ነገር። ይቅርታ ጠይቅ፣ ማንንም ይቅርታ አልጠይቅም። ይሄን ትበላ አመት ሰድበሃቸው አንዴ ስትረዳ ይሰርዙልሃል የአመታት ዕዳ። ከዚህ በፊት በተናገርኩት ንግግር ቅር የተሰኛችሁ ቤተሰቦቼ ዛሬ በእርዳታ ቪዲዮ መጥቻለሁ። ኮፒ ሊንክ ሼር አድርጉ። ብዙም አትጨነቅ፣ ለአብዛኛው ህዝብ የዕለቱን ነው የሚያገናዝብ። ዛሬ ላይ ሰድበኸው አንቋሸኸው፣ ነገ ላይ አንተን ነው የሚከተለው። አንቴኔ ጎበዝ አንቴኔ አንበሳ፣ እንድትሸለም አትያበሳ። አንቼኔ ጎበዝ አንቼኔ ጀግና፣ ይሸለሙሻል ትንሽ ባልጊና። ባልጊ ለአዋርዱ ብለሽ ብዙ አትዋጊ። የዛሬ ዓመትም እደግመዋል። አዋርዱ እደግሞ ምስጋና ለፌዴራል ፖሊስ። ቴንኪዩ በጣም ቴንኪዩ። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላረጋችሁ እናመሰግናለን። እኔ በነገራችን ላይ ብዙ ጊዜ የፌዴራል ፖሊስ፣ የመከላከያ፣ የሌሎችም የደንብና ስርዓት አስከባሪ ልብሶች ባልተገባ ሰው ሲለበሱ ብሽቅ ንድድ ቅጥል የሚያደርገኝ ለምንድነው? ስራው እጅግ በጣም የተከበረና የሀገር ህልውና ስለሆነ። እንደዚህ ደግሞ የማይገባ ባህሪ ያላቸው ለሀገር የማይጠቅም ከባህል ከእሴት ያፈነገጠ ነገር የሚሰሩ ሰዎችን በዚህ መልክ በቁጥጥር ስታውሉ ደግሞ ፍቅሬ እንዲህ ነው የሚንፎለፎለው። እንዲህ ይንፎለፎላል። ደስ ለሚለኝ ሰው ስለታሰረ አይደለም፣ ህግ ስለተከበረ ነው ደስ የሚለኝ። ደስ ብሎኛል። እንኳን ምስጋና እናመሰግናለን። በጣም ነው ደስ ያለኝ። ምክንያቱም በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ በባለፈው የቲክቶክ ክሬቲቭ አዋርድ ላይ አፈንጋጭ አልባሳት ለብሰዋል ብሎ ያሰባቸውን ግለሰቦች በቁጥጥር ስር አውሏል። ድምጻችን ተሰምቷል። ድምጻችን እንደማይሰማ ያሰባችሁ ምን ብንናገር ምን እናመጣለን የት እንሄዳለን ብላችሁ ተስፋ በመቁረጥ የተናገራችሁ ሰዎች አያችሁ፣ አንድ ሰው ብቻውን ሲሆን ምንም አያመጣም፣ ግን አንድ ላይ ስንጮ ውጤት አለው ልላችሁ ነው። እነዚህ ልጆች ከመታሰራቸው ጋር አይደለም ጉዳዩ፣ ግን የምናረገው በግዴለሽነት ሶሻል ሚዲያ ላይ የምናረጋቸው እያንዳንዱ ነገሮች ትውልድም ፖይዝን ነው የሚያደርገው፣ ይመርዛልና በኃላፊነት እንድናደርግ ማስተማሪያ ይሆናል። የሚቀጥለው ማንም እየተነሳ የፈለገውን ነገር እንዳያደርግ ለአእምሮ የሚመች ሰዎችን መስመር ሊያስይዝ የሚችል እንጂ በጣም በቃ ዝም ብሎ ከዛ ያገኘውን ኮፒ ፔስት ማድረግ ማለት አጀንዳ አስፈጻሚ መሆን ማለት ነውና በቀጣይም እንደዚህ አብረን ሆስንል ለትውልዳችን ስንሰራ ነው ገብቷቸዋል ደህና ነገር የሚመጣውና አንሰ ሃፒ በጣም በእውነት ፌዴራል ፖሊስ አጨብጭበናል። ከባህልና ከስነ ምግባር ያፈነገጠ አለባበስ ለብሰው በቲክቶክ ክሬቲቭ አዋርድ ላይ ተገኝተው የነበሩት ጃኒ ወይም ደግሞ ዮሐንስ መኮንን፣ ይፋ አድሪስ ወይም ደግሞ ወንጌላዊት ገብሩ ከነሶስት ስፖንሰሮቻቸው ጋር በቁጥጥር ስር መዋላቸውንና ጉዳዩ የሚጣራ መሆኑን የፌዴራል ፖሊስ አስታውቋል። በተለይ ባለፈው ሳምንት ጃኒ ወጥቶ ይቅርታ የጠየቀ ቢሆንም ይፋ አድሪስ የተባለችው ነውረኛ ልጅ ግን ጥፋት አላጠፋም ይቅርታ አልጠየቀም ማለት ነው የሚታወስ ነውና ፌዴራል ፖሊስ የህዝቡን ብሶትና የህዝቡን ጥያቄ መሰረት በማድረግ ለወሰደው አፋጣኝ እርምጃ ለማመስገን እወዳለሁ። እናንተስ ግን ይሄንን የፌዴራል ፖሊስን ስራ ስትሰሙ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ፌዴራል ፖሊስ በድጋሚ ግን እናመሰግናለን። በእውነት መመስገን አለበት። ምክንያቱም እንግዲህ እንደዚህ አይነት ነገሮች ያው ሬርም ቢሆኑ የሚታዩት ከፖሊስ ነገር ግን በአሁኑ ሰሞን እንደነዚህ አይነት ነገሮች ላይ በጣም ፎከስ እያደረጉ ነው። ከዚህ በፊትም እንደነገርኳችሁ በፌስቡክ ላይ በተለይ በአጠቃላይ የወረዳ ሳይቀር ፖሊስ ፌስቡክ ቡክ እንዲከፍቱ አካውንት እንዲከፍቱ ተደርጎ እንትን ያው ወንጀሎቻቸው ምናምን ይገልጻሉ። ትልልቅ ወንጀል ባይሆንም የሌባ ያባሮች ምናምን ነገሮች ነው የሚገልጹት። ዋና የሚደባበቁ ነገር እንዳለ ሁላችንም እናውቃለን። ግን እነዚህን መግለጻቸው መቼም እሰየው የሚያስብል ነው። አሁን ደግሞ ይሄ በጣም ብዙ ሰው ሲነጋገርበት የነበረ ነገር ስለሆነ እንደዚህ ምላሽ መስጠታቸው በጣም ትክክል ነው ብዬ ነው የማምነው። በዚህ ነገር የሚበሳጩ ሰዎች እንዳሉ የታወቀ ነው። ቀንታችሁ ነው የወጣቱን ምናምን የሚባል ነገር አለ። በጣም በሚያሳዝን ሁኔታ
ማንም ላይ የሚቀናው ነገር የለም። ነገር ግን ከህብረተሰቡ የተለየ ነገር ሲያይ ማንም ሰው የመናገር መብት አለው ወይም መገሰጽ አለብን። ትልልቆች በተለይ የምናየውን ነገር እውነት ይሄ ነገር ነገ ለነሱም ቢሆን ይጠቅማል ወይ ብለን መናገር ጥቅም ያለው ነገር ነው ብዬ ነው ማምለው። ሌሎች እንዳይጎዱ እነሱም ደግሞ መስመራቸውን እንዲይዙ ያደርጋል ማለት ነው። ለዚህ ነው ብዙ ጊዜ የምንጮኸው። ጩኸታችን ተሰምቷል። በጣም እናመሰግናለን። እንግዲህ ለዚህ ደርሰናል ማለት ነው። እስቲ ሌሎች ደግሞ ምን ይላሉ? ለምን ይሄ ነገር ሆነ የሚሉ አሉ፣ የሚበሳጩ። እነሱን ትንሽ ላሰማችሁ። እኔ መለመላይም ቢል ቀበደዳለሁ ማለት እኮ ነው። ሰው በራሱ ገላ በራሱ ሰውነት ምንም መብት የለውም ማለት ነው። ይኸውላችሁ ጓደኛዬ ራስ ነበራት እና የምትፈልገውን የሚመቻት አለባበስ ለብሳ ሄደች እና ለሊት ላይ ደወለችልኝና ታስሬያለሁ ነው ምናምን አለችኝ ማለት ነው። ለምንድን ነው የፈነገጠ አለባበስ ነው የለበሽው? ሰውነትሽ ይታያል። ህግ ተከብሯል ከተማ ውስጥ። ጥፋት የለም። ጥፋት ጠፍቶ ነው ሰው ባለባበሱ እስር ቤት የሚገባው? I don't know, like wearing code ከተማ ውስጥ እንዳለ አላውቅም ነበር። ሰው እንዴት ክሬቲቭ ይሆን? ፋሽን ዲዛይነሮች ምንድነው ስራቸው የሚሆነው? ዲሲፕሊን ምናምን ያፈነገጠኝ እኔ በጣም ያናደርኩት እግዚአብሔርን ልካለው ነገር ተታይና አይደለም አላልኩም ምን ያላልኩም ልጅቷም ያለች አይመስለኝም። ምክንያቱም ምንድነው መሰለ አንድ ዝግጅት ላይ ትልቅ ዝግጅት ላይ ከዓለም አይደለ ቲክቶክ ከኛ በፊት የሚከተሉ ዝግጅቶች አሉ። ስለዚህ ከዛ ዝግጅት አንፃር ኦስካር አላለም። በነገራችን ላይ መታሰር ካለባት ሴትዮ መታሰር አለባት። እሷ የምትከራከር ያለችው እቺ ወንጌላዊት ገብረ እንድሪያስ በርሄ ወይም ኢቫን እድሪስ የምትባለዋን እየተከላከለችላት ነው። ራቆቱን ያመጣችውን ማለት ነው። እቺ ሴትዮ ማለት እኮ አይደለም ኢቫን እድሪስን እኛን ያሳደገች እናት እኮ የ90s እኮ አክተር ናት። በነገራችሁ ላይ እንደናንተ አይነት ትልልቅ ሰዎች ኖ ባህላችን አይደለም ተውት፣ እንደዚህ አይደረግም፣ እይታው ስለመግባት እንደዚህ አትፈላልጡ አትገላለጡ ብላችሁ ከመምከር ይልቅ መብቷ ነው እድሜዋ ነው በዚህ ወጥቶ በዚህ ገብቶ እያላችሁ የሀገሪቱን ባህልና እሴት ገደል እየከታችሁ ያላችሁት እናንተ ናችሁ። በነገራችሁ ላይ እቻውን ትልቅ አርቲስት የነበረ ሴት ናት። ይሄም ትልቅ ደራሲ ነው። በነገራችሁ ላይ የደራሲ አክትረስም ነው። እንደነዚህ አይነት ትውልድ ያቀጨጩ እነሱ ናቸው። እንደውም አቀጭጮ እዚህ ያደረሱን ብዬ ነው የማስበው። በነገራችሁ ላይ ማለት ነው መከላከል ካለብን እነሱን መከላከል አለብን። መታሰር ካለባችሁ ሴትዮ ትታሰር አብራ ማለት ነው። በዛው ላይ ደግሞ እንደዚህ ያላችሁ መታችሁ ነው ትውልዱን ጨፍልቃችሁ። እውነት አንቺ አሁን ያንቺ ልጅ ይሄን ልብስ ለብሳ ብትወጣ ትፈቅጂላታለሽ? ስለሆነ እናወራና የሆነ የእንጨት ሽበት አትሁኑ። የሆነ ትልቅ ስትሆኑ እንደ ትልቅነታችሁ ሁኑ። እሺ አትቅለሉ። ለማንኛውም እነ ጃኒ ግን ለምንድን ነው ያልገባኝ ነገር የሆነ ኢንተርቪው ላይ እድሜንና እንትን ዘሬን የዘር ግንዴን አልናገርም ማለት ትግራዋይነት ምን የሚያሳፍር ነገር ነው እንዴ? አድርሱላት ለኢቫን እድሪስ ወይም ወንጌላዊት ገብረ እንድሪያስ በርሄ። አንቺ ነሽ እንደውም ብሔረሰቡን ማህበረሰቡን እነዛን ጨዋ ሰዎች ያሳፈርሽው ማፈሪያ። እቺ ሴትዮ ግን አብሯ መታሰር አለባት። ሆነም ቀረ የትም ተገኝታ። በጣም ነው የሚገርመው። መቼም ሰው የራሱ የሆነ ኦፒኒየን መናገር መብቱ ነው። ነገር ግን ያንን ነገር ሲናገር ለምን እጠቅማለሁ ወይስ አልጠቅምም የሚለውን ነገር ደግሞ አብሮ ማሰብ አለበት ማለት ነው። በምንኛው መንገድ ነው ራቁትን ዲዛይነሮችን ራቁት ከተከለከለ ዲዛይነሮች ስራቸውን ያጣሉ ማለት? ዲዛይን ማድረግ ያለበት አንድን ሰው ራቁትን ማውጣት ነው አይደለም። የተሻለ ነገር አሳይቶ ከህብረተሰቡ ምስጋናን ማግኘት ነው። አንዳንዴ በቃ የምናደርገውን ነገር ሁሉ አናውቅም። ለምን? በቃ በኔጌቲቭ ነገር ውስጥ ስላለን በጣም ያሳዝናል። እና እንደነዚህ አይነት ነገሮች አሉ። ይሄ ነገር በስነ ስርዓቱ አይደለም። እኛ ሀገር በመላው ዓለም ላይ ህግ አለ። በፐብሊክ ወይም ፐብሊክ ማለት የተለያዩ ሰዎች የሚኖሩበት የሚታዩበት አካባቢ ላይ ወይም በቴሌቪዥን ይሆናል፣ በላይፍ ይሆናል፣ ወይም አደባባይ ላይ ይሆናል። በእነዚህ አይነት አካባቢዎች ላይ የምናደርገውን ነገሮች መጠንቀቅ እንዳለብን መላው ዓለም ያውቃል። አሁን እኛ በቶሮንቶ የራሱ የሆነ ህግ አለ። ከቻልኩኝ እዚህ ጋር አወጣላችኋለሁ። እና በፐብሊክ ወይም እንደዚህ ህዝብ በሚንቀሳቀስበት አካባቢ ራቁት መሆን ክልክል ነው። በቃ ያስቀጣል፣ ያሳስራል፣ ያስቀጣል፣ ያስከፍላል፣ ምናምን ብዙ ነገር አለ። ይሄ ነገር በመላው ዓለም ያለ ነገር ነው። ለምን እኛ ጋር ሲደረግ ሰዎች ወደ ሌላ እንደሚተረጉሙት አላውቅም።
እና አንዳንዴ ብናነብና ብናይ ይሻላል። ጉግል ላይ ማየት ብዙ ነገሮች ልክ አንድ ነገር ከመፈጠሩ በፊት ይሄ ነገር ብናወራበት ወይ ብንነጋገርበት ጥሩ ነው ወይ ብሎ ማሰቡ ጥሩ ይመስለኛል። ለማንኛውም እስቲ እኛ ሀገር ህግ አለው። በህጉ መሰረት ምን ይመስላል፣ ህብረተሰቡ እንዴት ነው ይሄን ነገር መገንዘብ ያለበት የሚለውን ደግሞ ከዚህ ቀጥሎ ላሰማችሁ። የነ ኢቫን መታሰር ግራ የገባችሁ ሰዎች አላችሁ። የታሰሩት ባለባበሳቸው ፐብሊክ ሞራሊቲን ጥሰዋል በሚል ጥርጣሬ ነው ማለት ነው። ይሄ ህግ የሚገኘው በወንጀል ህጋችን አንቀጽ 639 እና ተከታዮቹ አካባቢ ነው። በዚህ ህግ መሰረት ሴክሹዋል አክትም ሊሆን ይችላል፣ ከዛ ውጭ ያሉም ሊሆኑ ይችላሉ፣ ኢሞራል የሆኑ ነገሮችን በህዝብ ፊት መፈጸም ከ3 ወር እስከ 1 ዓመት ባለ ቀላል እስራት የሚያሳስር መሆኑ በግልጽ ተደንግጎ ይገኛል። እንደ አማራጭ ደግሞ የ1000 ብር የገንዘብ ቅጣትም ሊኖረው ይችላል ማለት ነው። ተግባሩ የተፈጸመው እድሜያቸው 18 ዓመት ባልሞሉ ህፃናት ፊት ጭምር ከሆነ ደግሞ ቅጣቱ ከ6 ወር እስከ 5 ዓመትም ሊደርስ ይችላል ማለት ነው። አሁን ኢሹ ሊሆን የሚችለው 2 ነገር ነው። አንደኛው ተግባራቸው እውነት ፐብሊክ ሞራሊቲን ጥሷል ወይ? ሁለተኛው ደግሞ እድሜያቸው 18 ያልሞላቸው ህፃናት እዛ ኢቨንት ላይ ያሉ ወይ? በቴሌቪዥን በቀጥታ ሲሰራጭ ህፃናት ሊያዩት የሚችሉበት አጋጣሚ አለ ወይ የሚለውም ከግምት ይገባል ማለት ነው። ተግባሩ ፐብሊክ ሞራሊቲን የጣሰ ነው ወይ አለባበሳቸው የሚለውን በተመለከተ እዛው ለፍርድ ቤቱ እንተዋለን። ፍርድ ቤቱ ይተረጉመው። ህፃናት ነበሩ ወይ ኢቨንቱ ላይ? ለምሳሌ አናቤላ የምትባል ህፃን አለች አይደል? ቲክቶከር። በእለቱ አንዷ ተሸላሚ ነበረች። እሷ አለች። በተለያዩ ደግሞ ፕላትፎርሞች ፕሮግራሙን የተመለከቱ ህፃናት ሊኖሩ ይችላሉ። ለነሱም ተጠያቂ ይሆናሉ ወይ? እውነት ይሄ ተግባራቸው የህዝቡን ሞራሊቲ የጣሰ ተግባር ነው የምንል ከሆነ ህፃናት መመልከታቸው ግልጽ ስለሆነ አናቤላን ጨምሮ ቅጣታቸው ሊሆን የሚችለው ከ6 ወር አንስቶ እስከ 5 ዓመት ባለው ጋፕ መሃል ነው ሊሆን የሚችለው ማለት ነው። ቀላሉን ያርግላቸው። በቲክቶክ ክሬቲቭ አዋርድ ላይ ለመልካም ስነምግባርና ለመልካም ጠባይ ተቃራኒ የሆነ የብልግናና አሳፋሪ የሆነ የአለባበስ ስርዓትን በመከተል ለህዝብ የታዩ ቲክቶከሮች በፌዴራል ፖሊስ ቁጥጥር ስር መዋላቸውና ህጋዊነቱን በተመለከተ ጠበቃና የህግ አማካሪ የልብታኔ ነኝ። እንግዲህ ማህበረሰብ የራሱ የሆነ እሴትና ባህል አለው። በተጨማሪም ደግሞ የሞራል ልዕልና ሊረጋገጥ የሚችለው ማህበረሰቡ ከሚያስቀምጠው ቀይ መስመር ነው ማለት ነው። በዚህ ይሄን በተመለከተ ደግሞ በ2025 በተከናወነው የቲክቶክ ክሬቲቭ አዋርድ ፕሮግራም ላይ አንዳንድ ወንዱም ሴቱም ተገቢ ያልሆነ አለባበስ በመልበስ ህፃናትን እንዲሁም ደግሞ በማህበራዊ እሴት ላይ ሃይማኖት ያለው ባህል ያለው እሴት ያለውን ማህበረሰብ በሚንቅና በሚያዋርድ ሁኔታ ላይ የተለበሱ ልብሶች በጣም አሳፋሪ በመሆናቸው እርምጃ ሊወሰድ ይገባል፣ መንግስት ዝም ሊል አይገባም በሚል በብዙ ሰዎች በአንቂዎችና በህግ ባለሙያዎችም ጭምር ተቃውሞ የቀረበበት መሆኑ ይታወሳል። ይህንንም ምክንያት በማድረግ እንግዲህ የፌዴራል ወንጀል ምርመራ ጉዳዩን ተመልክቶ የወንጀል ምርመራ በማጣራት ግለሰቦቹ በዚህ ጉዳይ ላይ ተጠርጣሪ የተደረጉ ግለሰቦችን ይዞ ጉዳዩን እያጣራ መሆኑን ተመልክተናል ማለት ነው። ይሄ ተግባር የሚመነጨው የፌዴራል ፖሊስ ይህን ተግባር እንዲፈጽም ያነሳሳው የህግ አግባብ የትኛው ነው የሚለውን ስንመለከት የፌዴራል ወንጀል ህግ አንቀጽ 639 ላይ ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይም በህዝብ ለፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነው ማንኛውንም ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት እንዲሁም ደግሞ ድርጊቱ የተላለፈው በህፃናት ፊት ህፃናት በሚገኙበት ቦታ የሆነ እንደሆነ ከ6 ወር እስከ 5 ዓመት የሚደርስ ቀላል እስራት የሚያስቀጣ መሆኑን በሚደነግገው የወንጀል ህጋችን ነው ማለት ነው። ስለዚህ ከተመሳሳይ ድርጊት እፈጽማለሁ፣ እታወቃለሁ፣ የተለየ ሆኜ ተገኝቼ ራሴን የበለጠ ፎሎወር አገኛለሁ በሚል የተሳሳተ ምልከታ ውስጥ ራሳችሁን ለማግኘት እየታተራችሁ ያላችሁት ከዚህ በመማር ከማህበረሰቡ ተቃራኒ ከሆነው ተግባር ራሳችሁን እንድትቆጥቡ ለማሳሰብ ነው። አሁን እንግዲህ እንደሰማችሁት ነው። በየትኛውም ሀገር ላይ ህግ አለ። ያ ህግ ደግሞ ህብረተሰቡ አክብሮ እንግዲህ መስራት አለበት ማለት ነው። ህግ የሚወጣው በህብረተሰቡ ስምምነት እንደሆነ ሁላችንም እናውቃለን። የመረጥናቸው ሰዎች ናቸው እንግዲህ እዛ ወጥተው እንደነዚህ አይነት ነገሮችን ከባህሉ ከምኑ ጋር ይስተካከላሉ ተብሎ የሚያወጣው ማለት ነው። ስለዚህ እንደነዚህ አይነት የማያስፈልጉ ነገሮችን ከማድረግ በፊት መጠንቀቅና ህብረተሰቡም ሆነ መንግስት በዚህ አይነት ጉዳይ ላይ ምን ይላል ብሎ ማሰብ እንግዲህ ወጣት እስከሆነ ድረስ ይሄን ነገር ማሰብ መቻል አለበት ማለት ነው። ይቅርታ የጠየቁ አሉ። ነገር ግን እንግዲህ ያንን መንግስት ራሱ ፖሊስ የሚወስነውን ውሳኔ ወደፊት እናቀርብላችኋለን ማለት ነው።
ነው። ሰሞኑን ደግሞ እንግዲህ ይሄም ሳይበርድ ማለት ነው ጋዜጠኛ ሶፎንያስ ደግሞ ሌላ ነገር ፈጠረ ተብሎ በጣም ከፍተኛ የሆኑ ውዝግቦች ውስጥ ነው ያለው ማለት ነው። ይሄ ልጅ ከዚህ በፊትም እንደታማ ሁላችንም እናውቃለን። አደረገ አላደረገ በሚለው ነገር ብዙ መወያየት አልፈልግም። ለምን ብዙ ሚዲያዎች ስላራገቡት ይሄን ነገር ብዙ ማለት አያስፈልግም። ነገር ግን ምን አለ በዚህ ጀርባ ወይም ይሄን ነገር ፊልሙን ሰርተው ያቀረቡት ሰዎች ራሳቸው ተጠርጣሪ መሆናቸው ደግሞ ሌላ ወሬ ሆኗል ማለት ነው። በሚገርም ሁኔታ አንዱን ሳንጨርስ ሌላ ነገር ደግሞ ተጨመረ ማለት ነው። እና አንዳንዴ እንዲሁ ለነገሮች እንኳን ረጋ ብሎ ማሰብ የሚችል ህብረተሰብ አጥተናል። ለቪው ሲባል ሁሉም ሰው ያለውን ነገር ነው የሚያወራው ማለት ነው። እና በጣም ያሳዝናል። እነዚህም ልጆች ይሄን ነገር አቀረብን የሚሉ እንግዲህ በፊልም አድርገው ነው ያቀረቡት ሰዎች በጣም እየተጠረጠሩ ነው። ዩቲዩብ ቻናል አላቸው። የዩቲዩብ ቻናሉም ራሱ በጣም የሚዘገንን አይነት ነገሮች የሚታዩ ናቸው። አንዳንድ ጊዜ የማይደርሰን ነገር ግን በጣም ብዙ የሆነ በኢትዮጵያዊነት ውስጥ የሚሰሩ ነገሮች አሉና እኔ እስከዛሬ ማይቸው አላቅም። ይሄን ነገር ለካ በቃ ቀጥታ በጣም የሚያሳዝን አይነት ነገሮች ይናገራል፣ ያስተምራል ማለት ይቻላልና ይዘገንናል። ለማንኛውም እስቲ ይሄን ነገር ደግሞ ምን ይመሳሰላል የሚለውን እንዲሁ አጠር አድርጌ ላቅርብላችሁ። ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች በእናችሁ እንደከረማችሁ ወዳጆቼ ዛሬ ትንሽ ቆጣ የሚያረግ ነገር ሰምቼ አይቼን የመጣው ተዚሁ ተናንተ ቲክቶክ መንደር ጋዜጠኛ ሶፎንያስን አይተናል። እንደ ጋዜጠኛ ሶፎንያስ አይነቶቹ በጣም ብዙ ሺህ ሶፎንያሶች ሊኖሩ ስለሚችሉ በህግ አምላክ በባንዲራው ይዘናቸዋል። እንዲጋለጡ የሚመቻችበትን መንግስት የሚያመቻችልን እንደገና ደግሞ ተባህል ያገፈነገጠ ነገር የሚያደርጉትን ባህልና ቱሪዝምም ተህዝቡ ጋር በሀገር ሽማግሌ ጋር ሆኖ አብሮ እንዲሰራ እንጠይቃለን። እኔ እንደ ሴት እንዲያው በታገናኙኝ ለልጆቻችን ስል እያንዳንዷን ረግጬ ነበር መለቃት፣ ግን እድሉ አልተመቻቸልንም። መንግስት እድሉን ያመቻችልን ከዚህ ሀገር ጥርግ አድርገን እናስወጣቸው። ይሄ ሰውዬ ደግሞ በህግ የሚጠየቅ ከሆነ እባካችሁ ለብቻው እዛው ለብቻው ያዙልን። ሌሎችን እስረኞችን ደግሞ ገብቶ እንዳይበክልብን። እኔ በጣም ተናድጃለሁ። አትፍረድ ይላል መጣፉ፣ ግን ከዚህ በላይ ምንም አይመጣብንም። እንደ ሀገር የሞት ነው። ይህንን ቪዲዮ የምሰራው እንደ አንዲት እናት ደክማ ተሰቃይታ ነገ ልጆቿ አድገውላት ፍሬን እንደምትጠብቅ እናት ሀገራችን ላይ እየሆነ ያለው ነገር የእውነቴን ነው የምነግራችሁ። በማንንም ልፈርድ የማንንም ኃጢአት ላጎል አይደለም የምሰራው ቪዲዮውን። በጣም ነው ግን የሚያሳዝነው ሀገራችን ወዴት እየሄደች እንዳለ በጣም ነገ ለልጆቻችን በጣም እንፈራለን። በጣም ነው የሚያስፈራው። አሁን ከመሸ ቲክቶክ ላይ ያጥለቀለቀው የጋዜጠኛ ሶፎንያስ ከዚህ በፊትም እግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ያልጣሙኝ ነገሮች ነበሩ። ዞሩ ግን በዛ ጉዳይ አይደለም ዲቴል አይደለም ማውራት የምፈልገው፣ ግን ዝም ልንለው የሚገባ ነው ወይ? በብዙ ነገር እየተበረዘ ያለው ነገር እንደ ቀልድ እየታየ በእውነት ያሳፍራል። የኛ የኢትዮጵያ ልጆች እኛ የአባቶቻችን ልጆች መጤ በሆነ ባህል ተጠምደን የእውነት ምን ያህል ግን ዲያብሎስ ራሳችንን እንደተቆጣጠረን ምን ያህል ኃጢአት እንዳሰከረን በእውነት በጣም ነው የሚያሳፍረው። የእውነት ይህንን ዝም የምንለው ጉዳይ አይደለም። ሆ ብለን በእውነት ልጆች ያለን ሰዎች ነገ እንፈራለን። በቃ ነገ እንዴት ብለን ነው ልጆቻችንን አምነን ትምህርት ቤት በምንልክበት ቦታ በማንኛውም ቦታ ላይ ልጆቻችን ምን ይገጥማቸዋል ብለን በጭንቀት ልናልቅ ነው? ወይም ደግሞ ልጆቻችን ላይ በሰራነው ነገር እኮ እምነት እንዳይኖረን። ምክንያቱም አብዛኛው ሰው እንደ ቀልድ ያየው ነገር ፍሬ አፍርቶ ዛሬ በጣም በሚያሳፍር መንገድ ነገሮች ማየት ጀመርን። እኔ በጣም ነው ልብ ያዘነው በእውነት ለመናገር። ስክሪን ላይ ስሜቴን መግለጽ አልፈልግም እንጂ መቼስ በሬን ዘግቼ አለቅሳለሁ። የእውነት እግዚአብሔር ይማረን። በጣም ነው የሚያሳፍረው። ሁሉን ነገር እንደ ቀልድ አይተን በጣም የሚዘገንን ነገር ደግሞ ወደ መመልከት ደረስ። እግዚአብሔር ብቻ ይማረን። አሜን። በዚህ ልጅ ጉዳይ አስተያየት የምትሰጡ ኮመንት ላይ ምናምን እያየሁ ነው ማለት ነው። አትመጸዳደቁ። ምን ምስኪን ነው። ምንድነው ያለችው? አንዷ ደግሞ ሲጀምር ምንድነው ወዶ እኮ አይደለም አካካ ወዶ ነው መርጦ ተመሳፈሪያ እንትን ብሎ ፒጃማ ምናምን ያለው እካክ ቆሻሻ ወዶ አይደለም ትላለች። እንዳይንጠለጠልም እንዴ
ይንጠልጠል። ራሱን መቆጣጠር ካቃተው ይንጠልጠል። መኖር ስለ 5 ደቂቃ ምናምን አይደለም። እሱን ባዶ ነኝ እንትን ይላል። ይሄ ለወንድ ልጅ ስሜት ነው፣ ፍላጎት ነው፣ ወንድ ልጅ መውደድ ነው። እዚህ ጋር አንዴ እንትን ስለተባለ ተላ ምናምን ፍላጎት አሳደረበት አይደለም። እሱ በምናምንም እንትን ብሎ ዘው ጓዳ ማብረድ ይችላል። አካካም ይሄ ስሜት ነው፣ ለወንድ ልጅ ፍላጎት ማሳደር ነው። አታሰማምሩት፣ አታቆለጳብሱት። በሽታ ነው፣ ሰይጣን ነው ምናምን ይንጠልጠል። ራሱን መቆጣጠር ካቃተው ወንድ ልጅ እንግዲህ እንደምትሰሙት ነው። በጣም በተለያየ አይነት እንግዲህ አቅጣጫ ሰዎች የራሳቸውን ሆነ ስሜት እየተናገሩ ነው ያሉት ማለት ነው። በዚህ ምክንያት ነው እንግዲህ በጣም እንግዲህ አገሩን በሙሉ እያጥለቀለቀ ያለው ማለት ነው። ዋናው ነገር ምንድነው? ነገሩ ተፈጽሟል። የተፈጸመውን ነገር እንዴት እናስተካክል የሚለው ነገር ደግሞ መታየት ያለበት ይመስለኛል። ቀጥታ ዝም ብሎ በግብተኝነት ለእንትኖች ብቻ ሳይሆን ነገ ሌላውም ህብረተሰብ እንደዚህ ሚዲያ ላይ የወጣ ምንም አይነት ነገር እንዳያደርግ ወይም ስሙ እንደዚህ አይነት ነገር እየጠፋ የሆነ መስመር ህብረተሰቡን እንዳያስት የሆነ አካል አንድ ነገር ማድረግ አለበት። ስለዚህ ከፖሊስ የምንጠብቀው ነገር አለ ማለት ነው በዚህም ጉዳይ። ነገር ግን አንዳንዴ ደግሞ እነዚህን አይነት ነገሮች አጋለጥን ብለን ስንል መጠንቀቅ አለብን። መቼም እኔም የሚዲያ ሰው ነኝ። ስለዚህ የማቀርበውን ነገር ማወቅ አለብኝ። ብዙ ጊዜ በሚዲያ ውስጥ ያለን ህብረተሰቦች የተለያየ አይነት ስሜት ስላለን ታውቃላችሁ። አንዳንዱ ለቢዝነስ ለስራው ለብሩ ብቻ ስለሚሮጥ በደንብ ያላረጋገጠውን ነገር በሙሉ ይዞ ይመጣና እንግዲህ ያራግበዋል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ በተቻለ መጠን ህብረተሰቡ እየተማረ የምናገኘውን አግኝተን ይዘን አርፈን እንቀመጣለን። ግን ለህብረተሰቡ ጥቅም እንስጥ ነው የምንለው። ከዛ ውጭ ግን በጣም በሚያሳዝን ሁኔታ ሰዎችን የሚበቀሉ ደግሞ አሉ፣ እንደ ብላክሜል የሚያደርጉ ማለት ነው። ከነዚህ ነው እንግዲህ በጣም መጠንቀቅ ያለብን። ከዚህ በፊት በብዙ ቦታ ላይ ታይቷል። ለጥቅማቸው ሲሉ ነገሮችን ብላክሜል እንደሚያደርጉ ማለት ለራሳቸው ቪው እይታ ብለው ወደ መጥፎ አይነት ነገር እንደሚቀይሩ በውሸት ሰዎቹን ኢንተርቪው ቢያደርጉ ቢሰሩ ሄደው ቢከታተሉም ያንን ነገር እንዳልተነጋገሩ ወይም እንዳልተዘጋጁበት አስመስለው የሆነ የሚፈጥሩት አይነት ነገር አለ። አሁን እዚህ ልጅ ላይም የተፈጠረው እንደዚህ አይነት ነገር ነው። በአጠቃላይ እንግዲህ ወደፊት ገብታችሁ ታዩታላችሁ። ነገሮች በደንብ እስኪረጋገጡ ድረስ ብዙ ማውራት አልፈልግም። ነገር ግን የማይመስል ነገሮች ተከስተዋል እና እነዚህ ሰዎች ደግሞ እየተዋወቁ ነው አልተዋወቁም የሚባለው። ልጁ ልክ እንደ አዲስ እንዳደረገው ነው የሰራው። በጣም ብዙ የሚዘገንን ቪዲዮ ያለው ልጅ ነው እና አሁን የሚገርማችሁ የዛኛው ኦሬዲ ያለቀለት ነው 99% እንግዲህ ባልልም እየታወቀ ነው። በቃ ሆኗል ተብሎ የታወቀ ነው። አሁን ግን ይሄንን ነገር አባሪ ያስኩ የሚለው ሰው የራሱ ምን እንደሆነ ሰዎች እየጠየቁ ነው። ስለዚህ ይሄንንም እንግዲህ አንድ ላይ ፖሊስ በእርግጠኝነት በተስፋ እንጠብቃለን አንድ ነገር እንደሚያደርግ። ለማንኛውም እስቲ ትንሽ ላሳያችሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ ይፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኤቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማር ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን
ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ አንተ እንደዛ አለመሆንህን እኛ በምን እናውቃለን? በነገራችን ላይ ይሄንን ድምጽ ሪከርድ ሲያወጣ የተቆራረጠ ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገውን የሚችል ድምጽ ያመጣ እንጂ የተቆራረጠ ነው። ይገባችኋል? ያው እናንተ መጣሩ ለልጁ ነገር ላይ ታዲያ ነገር ነው ሁሉ እንዳይደክመህ ምን ችግር የለም እንዳይደክመህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት እንዳይደክመው ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው እንዳተመለከታችሁት ነው እንግዲህ ራሳችሁን እንግዲህ ኮሜንት ስጡበት፣ ወይም ደግሞ ከፈለጋችሁ ዩቲዩብ ጋር ገብታችሁ እናንተ ራሳችሁ አይታችሁ ትፈርዳላችሁ ማለት ነው። በእውነት በጣም የሚገርም ነገር ነው የሚታየው። በጣም ብዙ የተለያዩ አይነት ዩቲዩቦች ምን አይነት ነገር እንደሚሰሩ በጣም ይገርማል። እና እነዚህ ሰዎች በዚህ አይነት የተቀላቀሉ ናቸው እና በጣም ያሳዝናል። ውድ የኢትዮጵያ ቤተሰቦቼ እንደነዚህ አይነት ነገር እንግዲህ የማቀርብላችሁ ያው አንደኛ በሀገር ላይ ያሉ ወጣቶችን የሚያበላሽ ነገር በመሆኑ ርምት እንዲወሰድ በሚል ነው። ነገር ግን ያው የእናንተን ኮሜንት እያዳመጥኩኝ ነው። ምንም ወደኋላ አላልኩም። በተቻለ መጠን ከእንደነዚህ አይነት ነገር ውጣና አገራዊ የሆኑ ነገሮችን ብታሳየን ይሻላል ምናምን የሚል ብዙ ጥያቄዎች ይመጣሉ። ነገር ግን እኔ እናንተን ነው የምከተለው። ብዙ ጊዜ ማወቅ ያለባችሁ እሱ ነው። ዩቲዩብም ሆነ ማንኛውም ሶሻል ሚዲያ የሚሰራው አንድን ነገር ተከትሎ ካልሄደ ለብቻ የማወጣው ነገር ማንም ተሰሚነትም አድማጭም የለውም። ብዙ ጊዜ የተቸገርኩት እሱን ነው። ባለፈው ሳምንት እንደተመለከታችሁት ከነገሮች ከዚህ ከሶሻል ሚዲያ ወይም ከቲክቶክ ጉዳይ ወጣ ብዬ የሆነ ነገር ብሰራ ብዙም ሰው ሊመለከተው አልቻለም። ያውም የሚያዝናና የሚያስቅ አትሊስት ነገራችንን አእምሯችንን ወደ ሌላ ልውሰደው በሚል ነው። ነገር ግን አይታዩም። ስለማይታዩ የምፈልገው ነገር ውጤት ሳያመጣ ለህብረተሰቡ ተደራሽ ሳይሆን ያልፋል ማለት ነው። ዩቲዩብ ደግሞ አንድን ቪዲዮ ከአንድ ሳምንት በላይ አያሳይም። ራሳችሁ ፈልጋችሁ ካላገኛችሁት አይታይም። በዛ ምክንያት የግድ መጠበቅ አለብኝ እንጂ በጣም ብዙ መወያየት የምንችልበት በተለይ በአገር ጉዳይ የመንግስት አካላቶች ላይ ሚኒስቴር መስሪያ ቤቶች ያሉ ሚኒስቴሮች እየታሰሩ ያሉበት በአንድነት በኢትዮጵያዊነት የሚባሉ ነገሮች ብዙ መነጋገር የምንችለው ነገሮች እያዘጋጀው፣ ነገር ግን በመሃል ላይ እንደነዚህ አይነት ነገር ስለሚመጡ ነው እንግዲህ ማሳያችሁ ማለት ነው። ይሄን ተረድታችሁልኝ የግድ አገራዊና የግድ ርምት መደረግ ያለበት ነገር መስሎ ከታየኝ እንደዚህ ደግሞ ቀላቅዬ ስለማቀርብ እንግዲህ ያኛው እስኪመጣ በትዕግስት እንጠባበቅላለሁ። በተረፈ የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ ለቤቴ ትልቅ ነገር እንደሆነ ነግራችኋለሁ። እሷን ባታቋርጡብኝ ጥሩ ነው ላለው። በተረፈ አዲስ የሆናችሁ ሰብስክራይብ አድርጉ ላለው ለቤቴ። በሚቀጥለው እስከምንገናኝ ድረስ ደህና ሁኑ ላለው። እስቲ አንድ ወንድማችን ደግሞ እውነት የሆነ የተናገረው ነገር አለ። እነዚህ ሰዎች መጎዳት ሳይሆን የቤተሰብ መጎዳት በጣም አንድ ቦታ መታየት ያለበትና የሚያሳዝን ነገር ስለሆነ አንዳንዴ እነዚህን ቤተሰቦች ማሰብ አለብን። እስቲ የተናገረው እንስማ።
መልካም ጊዜ ይሆንላችሁ። በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው። አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ። ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። እንግዲህ እንደሰማችሁት ነው። ምን ብሎ ነው የጠየቃቸው? እኔ ልጅሽ ሶፎንያስ ምን እንደሆነ ነው የምትመኝልኝ ብሎ እናቱን ጠየቃቸው። ምን ብለው ነው የመለሱት? ትልቅ ደረጃ ላይ ደርሰልኝ ሚስት አግብተህ ልጅ ወልደ ያንተን የልጅ ልጅ አይቼ መሞት ነው የምመኘው። ከአሁን በኋላ እኮ እኚህ እናት እንደምኞታቸው ከሆነ የልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው። በቃ የሳቸው ምኞት ይሄ ነበር እና በዚህ ልክ የሱን ወግ ማድረግ አያለው ብለው የሚጠብቁ ሲያልፍም የሱን የልጅ ልጅ አይቼ መሞት ነው ምኞቴ የሚሉ እናት በዚህ መንገድ ልጃቸውን ማየታቸው ከሱ በላይ እሳቸው አሳዘኑ። የኢትዮጵያን ህብረተሰብ ደግሞ ታውቃላችሁ፣ ጎረቤት የሰፈር ሰው ምናምን መጠቋቆሚያ ነው ያደረጋቸው። ከራሱ አልፎ የእሳቸውን ህይወት ነው ምስቅልቅሉን ያወጣው። ስለዚህ ይሄ ልጅ ከሰራው ድርጊት አንጻር ከሱ በላይ የምሬ ነው የምላችሁ እኚህን ምስኪን እናት ሰብሯቸዋል። ካሁን በኋላ ምን አይነት ላይፍ ነው የሚኖራቸው? በነገራችን ላይ እኚህ ምስኪን እናት ሶፎንያስን ያሳደጉት እናትም አባትም ሆነው ያለ አባት ነው ያደገው። በነገራችን ላይ በሴት አቅማቸው እናትም አባትም ሆነው አሳድገው ለዚህ አብቅተው የሱን ወግ ማድረግ አያለው ብለው እየጠበቁ ባለበት በዚህ እድሜያቸው እንደዚህ አይነት ልብን የሚሰብር ነገር መስማታቸው በጣም ያሳዝናል። ስለዚህ ለኚህ ምስኪን እናት ስል አንድ ነገር ለሱ እመኝለታለሁ። እንግዲህ ፈጣሪ ምንም ነገር አይሳነው፣ ሁሉን ነገር ማድረግ ይችላል ፈጣሪ ማለት ነውና ከዚህ ካለበት ነገር ፈጣሪ አውጥቶት በተአምሩ አውጥቶት ልክ እሳቸው እንደሚመኙት ሚስት አግብቶ ወልዶ የሱን የልጅ ልጅ አይተው እንዲያልፉ እመኝላቸዋለሁ። ሌላ ምን ይባላል?